በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰማይና ምድርን ከዓለሞቻቸው ጋር የፈጠረ በቃሉ ትእዛዝ ባህርን የገሰጸ ቀላዮችን የዘረጋ የሚያስፈራውን የወሰነ ኃይሉ ከመገለጡ የተነሳ ሁሉ የሚርድ የሚንቀጠቀጥ ለክብሩ ከፍተኝነት ፍጻሜ የሌለው የአብርሃም የይስሐቅ የያዕቆብ አምላክ የፍጥረታት ሁሉ ፈጣሪ ልዑል እግዚአብሔር እስከዚህ ጊዜና ሰዓት ያደረሰን አምላካችን የተመሰገነ ይሁን። እመብርሃን እናታችን ወላዲተ አምላክ የአብ ሙሽራው ማርያም የወልድ እናቱ ማርያም የመንፈስ ቅዱስ ማደሪያ ንጽሕት አዳራሽ ማርያም እመ አምላክ ቤዛይተ ዓለም የተመሰገነች ትሁን። ቅዱሳን ትጉሃን ሊቃነ መላእክት እንዲሁም ሰራዊተ መላእክት ተራዳዮቻችን፣ አማላጆቻችን፣ ጠባቂዎቻችን የተመሰገኑ ይሁኑ። ጻድቃን ሰማዕታት፣ ነቢያት፣ ሐዋርያት፣ ደናግል፣ መነኮሳት እንዲሁም መነኮሳይት፣ ስውራን ቅዱሳን እናት አባቶቻችን የተመሰገኑ ይሁኑ። ዛሬም በዚህ ዘመን ስለ እውነተኛይቱ እምነት ተዋህዶ በየገዳማቱ በየዋሻው በየበረሃው በየባታቸው ዓለምን ንቀው መንነው የክርስቶስን መስቀል ተሸክመው ድንጋይ ተንተርሰው በሜዳ ወድቀው ለነፍሳቸው ብቻ ያደሩ በጾም በጸሎት የተወሰኑ ረሃብ ጽሙን ታግሰው ቋርፍ ቀምሰው ግርማ ሌሊቱን ጾራ አጋንንቱን ጸባራዊቱን ፀሐይ ሐሩሩን ችለው እና ታግሰው ስለ ክርስቶስ ፍቅር ለእውነት ብቻ ያደሩ ብሎም እስከ ሰማዕትነት ዋጋ የሚከፍሉ አባት እናቶቻችን የተመሰገኑ ይሁኑ። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። ያለ እናታችን ወላዲተ አምላክ አማላጅነት ዓለም አይድንም። ያለ እናታችን ወላዲተ አምላክ አማላጅነት ሀገር አይድንም። ያለ እናታችን ወላዲተ አምላክ አማላጅነት ቤተሰብ አይድንም። ከእግዚአብሔር አባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሰላም፣ እንዴት ከረማችሁ? የኢትዮጵያ ዓለም ብርሃን እንቁና ተወዳጅ ቤተሰቦቻችን፣ ዛሬ እንደ እግዚአብሔር በጎ ፈቃድ መጠነኛ ማሳሰቢያ ይኖረናል። እንዴት ናችሁ? የኢትዮጵያ ዓለም ብርሃን እንቁና ተወዳጅ ቤተሰቦቻችን እንደምን ከረማችሁ? ሰላም ናችሁ? እግዚአብሔር ይመስገን፣ እኛ እጅግ በጣም ደህና ነን። ወቅቱን እየተመለከታችሁት ነው። ወቅቱ ምን ይመስላል ስትመለከቱት? እንደ ኢትዮጵያ ዓለም ብርሃን መልእክት አገላለጽ በተለይ መልእክት 3 ላይ እንደተገለጸው የሀገራት ሁሉ ሸክምና ጣፋንታ እንደተገለጸው ዛሬ ሁሉንም ሀገር እየተመለከታችሁ ትገኛላችሁ። አንድም በዚህ ዙሪያ፣ ሁለተኛ ለጥያቄዎቻችሁ መልስ ይሆን ዘንድ በማሳሰቢያ መልክ እንደምንመጣ በየጊዜው ይታወቃል። በዚህ ዙሪያ ምንዳሰሳቸው ነገሮች አሉና እንደ እግዚአብሔር በጎ ፍቃድ በጥሞና እንድታዳምጡን በእግዚአብሔር ስም አሳስባለሁ። የኢትዮጵያ ዓለም ብርሃን ቤተሰቦቻችን ዛሬ ጊዜና ሰዓቱን ስትመለከቱ፣ ነገር ግን የዲያብሎስ ጾር ዛሬም ቢሆን እንደ ፈተና የቆመ እንዳልሆነ ሁላችንም ልንረዳ ይገባል። የሞት ሽረት ትግል ዲያብሎስም ያደርጋል። በስተመጨረሻ ፋንታዎች አሉኝ ወይ በሚል እንደሚጎበኘን ግልጽ ነው። አንደኛ በመንፈሳዊ ውጊያ፣ ሁለተኛ በደዌ በበሽታ በምን የሚፈትናችሁ ካላችሁ ያንንም ደግሞ ያጸነዋል፣ የበለጠ ያበረተዋል። የዛን ሰዓት እግዚአብሔር ምንም አልሰራም፣ ምንም ነገር እየተከናወነ አይደለም የሚል በውስጣችሁ በህሊናችሁ ጥርጣሬ ለመዝራት ስለሆነ ዲያብሎስ የሚታገለው በዚህን ጊዜና ሰዓት ዲያብሎስን ንቁበት። ይህንን ነው በዚህ አጋጣሚ የምንላችሁ።
ከዚህ በፊት እንደምታውቁት ኢትዮጵያ የዓለም ብርሃን ነች ብለን በምንልበት ጊዜና ሰዓት ሰዎች በእምነት ዓይን ስለማይመለከቱ እንደ እብድ ነበር የሚያየው። እስቲ ማን ነው የኢትዮጵያ የዓለም ብርሃን ቤተሰብ ሆኖ ያልተወቀሰ፣ ያልተከሰሰ፣ ፈተና ያልደረሰበት፣ ከማህበራዊ መስተጋብር ሙሉ ለሙሉ ያልተለየ፣ ያልተሳደደ፣ ያልተደበደበ ብሎም ደግሞ እስከ ሕይወት ሰማዕትነት ክብር ድረስም የደረሱ አሉ። ራሳቸውን መስዋዕትም እስከ መሆን ደረጃ ድረስ የደረሱ ሰዎች አሉ። ስራቸውንም ልዩ ልዩ ማህበራዊ ህይወታቸውንም ትዳራቸውንም የፈቱ ከልጆቻቸው ጋር የተለያዩ ሀገር ጥለው የተሰደዱ የኢትዮጵያ የዓለም ብርሃን ቤተሰቦች ላይ የደረሰው ግፍ እውነት ድንበር የሌለው ድንበር ዘለል የሆነ ግፍ ነው የተፈጸመው። ስለዚህ ትላንትና እንደ እብድ የሚያዩን ሰዎች ሁሉ ዛሬ ምን ይላሉ ነው ዋናው ነገር። ዛሬ ብዙዎች ልቦናቸውን አደንድነው በትዕቢት ተገስለው እንዳሉ ሁሉ በዛው መጠን ይሄ ነገር እውነትነት ሳይኖረው አይቀርም መሰለን የሚሉ ብዙ አይነት ሹክሹክታዎች ወደኛ ይመጣሉ። ምክንያቱም ምንድነው? ትላንትና እንግዲህ በለፈለፉ ይጠፉ አይደል አባቶቻችን እንደሚሉት። አንዳንድ ጊዜ ማጣፈያ ያጥረናል። ያልሆነ ንግግር እንናገርና እግዚአብሔር አምላክ ፈቅዶ ወደዚህ ዓላማ ውስጥ ያስገባቸው በምርጫው ሁሉን ትታችሁ ተከተሉኝ ብሎ የልዑል ባሮች እግዚአብሔር አምላክ መርጦ ወደ እናንተ አምጥቶ የእግዚአብሔርን እውነት እንድትጨብጡ ብሎም በተለይ ለተዋሕዶ ኦርቶዶክስ አማኞች እንዲሁም ለአዳም ዘር በሙሉ የኢትዮጵያ የዓለም ብርሃን መልእክታት ከቁጥር 1 እስከ ቁጥር 10 ድረስ እንዲተላለፍ ተደረገ። ግን ማን ተቀበለ? ጭራሽ ትችቱ፣ ነቀፌታው ሁሉ ነው የደረሰ። እንዲሁም ቤተክርስቲያን ውስጥ መሽገው ለሆዳቸው የሚያድሩ የአምልኮት መልክ ያላቸው ኃይሉን ግን የካዱት ሙሉ ለሙሉ በሚባል መልኩ ቤት ለቤት ሳይቀር ካህን በሚል ስያሜ ያሉ የጠመጠሙ የአምልኮት መልክ ያላቸው እየሄዱ እስከ ማስካድ ደረጃ ድረስ የደረሱበት አካሄድ፣ የማስጨነቅ አካሄድ፣ ቤተሰብ የመከፋፈል አካሄድ፣ መናፍቅ ሆነዋል፣ የ666 ተከታይ ሆነዋል በሚል ስም የማጥፋት አካሄድ፣ ከቤተ ክርስቲያን የመለየት አካሄድ፣ ከማህበራዊ ከእድር ከተለያየ ነገር ምናልባት የኢትዮጵያ የዓለም ብርሃን ቤተሰቦች እድር የመሰረት ነው በዋናነት ከእድር የመባረር ሂደት በብዛት ቤተሰቦቻችን ላይ ስለደረሰ ጭምር ነው። ስለዚህ እግዚአብሔር ይመስገን ዛሬ የተስፋ ጭላንጭላችን ቦግ እያለ ነው። መቅሰፍቱም በዛው መጠን ከዚህ በፊትም ነግረናቸዋል። በቅርቡ እንደው አሁን ከ1% ወደ 2% ከፍ ሊል ይችላል እንጂ ገና ነው መቅሰፍቱ። ምክንያቱም ማን ነው የሚመለሰው? የሚመለስ ቢኖር እግዚአብሔር አምላክ በነነዌ ሕዝብ ላይ የታዘዘውን መቅሰፍት በነቢዩ ዮናስ አማካኝነት ቢነገርም በእንቢተኝነቱ እንኳን ቢገፋም እግዚአብሔር በቃ ያለውን ማንም ሰው ምድራዊ ኃይል የሚሆን ማንም አካል ማቆም ስለማይችል ነቢዩ ዮናስን እግዚአብሔር የፍቅር ማስገደድ አስገድዶት እንዲናገር አደረገ። የነነዌ ሕዝብ ቤተ መንግስቱ፣ ቤተ ክህነቱ፣ ቤተ ሕዝቡ ወድቆ እግዚአብሔርን ይቅርታ ጠይቁ፣ እግዚአብሔር ይህንን መቅሰፍትማ ካመጣብን በሚል በጾም በጸሎት በ3 ቀን ጾም ጸሎት ተወስኖ ከእግዚአብሔር ምሕረትን አገኘ። ስለ ፍቅር ትንቢትም ቢሆን ስለሚሻር እግዚአብሔር አምላክ የነነዌ ሕዝብን ማረ። ዛሬ እኛ በምንድን ነው የምንማረው? ዛሬ እኛ ዓለም በምንድን ነው የምትማረው? እሺ በምንድን ነው ይቅርታና ምሕረት ቸርነቱም ይደርሰን? በትዕቢት በመግፋት እግዚአብሔር እኮ አንድ ጊዜ ከጸባዖት የወጣች የተወሰነች ነገር ከመፈጸም ወደ ኋላ አትልም፣ እኛ እስካልተመለስን ደረጃ ድረስ። ስለዚህ እኛ ደግሞ የምንመለስነ ነው። ዛሬ የምታዩትን ምስቅልቅል ነገር ይስተካከላል እያለ ዲያብሎስ ልቡን እየደቀደቀው ያንኑ ድንጋይ ልቡን
ይዞ የተቀመጠ ብዙ ህዝብ እየተመለከታችሁ ነው። ስለዚህ የኢትዮጵያ ዓለም ብርሃን ቤተሰቦች እንዲሁም ቅን፣ የዋህ፣ ትሁት ሌሎችም ህዝቦች ሁሉ ዛሬ የምታዩት መቅሰፍት መጠንና ስኬሉን እየጨመረ ይሄዳል እንጂ የሚቆም አንዳች ነገር ላይኖር ይችላል። ምናልባት ከዚህ በፊት እንደነገርናችሁ መቅሰፍቶቹ በመሃል ጋፕ ሊሰጡ ይችላል። በመሃል ቆም እያሉ እንደገና ጉልበታቸውን እየጨመሩ ይነሳሉ። ይሄ ነው እንጂ የሚሆነው ሙሉ ለሙሉ በዲያብሎስ ሐሳብ፣ በዲያብሎስ ጥንስስ፣ በዲያብሎስ ትብታብ ውስጥ ያለችውን ዓለም በአውሬው መንፈስ ውስጥ የተተበተበችውን ዓለም አጥልሞ እስከ መጨረሻው እስካልቀበራት ደረጃ ድረስ መቅሰፍቱ አይቆምም። በዛው መጠን እቺው የኛው ሀገር ቅድስት ሀገር ኢትዮጵያ የተገፋችው ሀገራችን ነፃ ቀድማ እስካልወጣች ደረጃ ድረስ ይህ መቅሰፍት አይቆምም እና በተለይ ገልፍ ሀገራት ወደ አረብ ሀገራት ያላችሁ የኢትዮጵያ ዓለም ብርሃን ቤተሰቦች ብዙ ትጠይቁናላችሁ። እየደጋገምን ነግረናል። እግዚአብሔርን ጠይቁ። ፈቃደ እግዚአብሔርን ጠይቃችሁ የመግቢያ ጊዜያችሁና ሰዓት ከደረሰ ምንም አይነት አማራጭ ውስጥ አትግቡ። ምክንያቱም ጦርነት ማለት እንኳን ጥይት፣ እንኳን ሚሳኤል፣ እንኳን ከባባድ መሳሪያ ቀርቶ ድንጋይ ሲወረወር ራሱ አይን የለውም፣ መርጦ አይደለም የሚመታው። ስለዚህ አሁንም ቢሆን ይሄንን እንደው እናንተም ከሰማይ ሰው ሰራሽ እሳት ሲወርድ ምናልባት ሰዎቹ ፈቅደው ሊመስላችሁ ይችላል። ይህ በእግዚአብሔር ሐሳብ በእግዚአብሔር መቅሰፍት የታዘዘ መቅሰፍት ነው። መቅሰፍቱን አስፈጻሚዎች ተሰማርተዋል ተብሎ መልእክት 10 የወጣ ጊዜ ተነግሯቸዋል። ትእዛዝ ከጸባዖት ወጥቷል ተብሎ ለየሀገራቱ የተበተነው ደብዳቤ ለየመንግስታቱ ተሰጥቶ ንቀው አቃለው እንኳን ለራሳቸው ሊጠቀሙ እንኳን ለህዝቡ ሊገልጹ ቀርቶ ንቀው አቃለው የምናየውን የማያባራ ከቀን ወደ ቀን ለችግር፣ ለሰቆቃ፣ ለረሃብ የሚጋብዝ ከፍተኛ ጦርነት እየመጣ እንደሆነ እየተመለከታችሁ ነው። ስለዚህ አረብ ሀገራት ያላችሁ የኢትዮጵያ ዓለም ብርሃን ቤተሰቦች ልክ ነው። ትላንትና ለስራ ለተለያየ መንገድ ሰው የሚሰደድበት እንደው በራሱ ነፃ ፈቃድ የሚሰደድበት ቦታ ቢኖር አረብ ሀገር ነው። በተለይ ሴቶች እህቶቻችን በተለያየ ሀገራት አረብ ሀገራት ላይ በብዛት እንደምትገኙ ግልጽ ነው። የኢትዮጵያ ዓለም ብርሃን ቤተሰቦችም ብዙዎች አላችሁ። በተለይ ሴቶች እህቶቻችን እንጂ በተለይ ዱባይ በሚባለው ሀገር ውስጥ ወንዶችም እናት አባቶቻችን እድሜ የቆጠራችሁ እዛ ቦታ ላይ እንዳላችሁ ግልጽ ነው። እስቲ አንድ እንደ ምሳሌ እንንገራችሁ። ለምሳሌ ዛሬ በትልቅነቷ የምንመለከታት ማነች? ዱባይ አይደለች? አሁን ዱባይ የምትባል ሀገር በጣም ዛሬ ላይ እንዴት ነው በቃ ልክ አውሮፓ ስታንዳርድ በሚባል ደረጃ ያደገች ነች። በጣም ያደገች በጣም የበለጸገች ሀገር እና ኤሚሬትስም እነዛም ያደጉ ሀገራት ናቸው። ከአረብ ሀገር እንግዲህ በደረጃ ብናወጣ ማለት ነው። ምናልባት አንድ እንደ ምሳሌ እንድንነግራችሁ የሚያስፈልግ ነገር ቢኖር ዛሬ በምትመለከቷት ዱባይ ሀገር ውስጥ የትኛውም የራሷ የሆኑ ከተሞች ይኖሯታል። እነዛ ከተሞች ውስጥ ነገ የፍርስራሽ ክምር ትመለከታላችሁ። ብሎም ነገ የላስቲክ ቤት ትመለከታላችሁ። ነገ እኛ ሀገር ውስጥ እጅግ ምናልባት በጭቃ የሚሰሩ ቤቶች ባለ ሀብትም ቤት ይሰራል። የመካከለኛ ኢኮኖሚ ላይ ያለ ሰው እኛ ሀገር ይሰራል በጭቃ ቤት። እዛ ግን እጅግ ከድህነታቸው የተነሳ ምንም ነገር መስራት ካለመቻላቸው የተነሳ ነገ እዚህ ኢትዮጵያ ላይ የምትመለከቱትን የጭቃ ቤት ነገ ዱባይ ሀገሩ ላይ ትመለከታላችሁ። ይሄ አይቀርም። ይሄንን የተናገረው እግዚአብሔር ነው።
ይሄ አይቀርም። ምናልባት ዛሬ ላይ በእምነት አይን ለማይመለከተው ሰው ተረት ተረት ሊመስል ይችላል። እንዴት ዱባይ? እንዴት ዱባይ ማለት ትላንትና እኮ ኢትዮጵያ ዓለም ብርሃን መልእክት እነዚህ ሁሉ አውሮፓም፣ አሜሪካም፣ ኤዥያም፣ አረብ ኤሚሬትስም እንዲሁም ደግሞ አረብ ሀገራት የትኞቹም አፍሪካም ቢሆን ኢትዮጵያም ቢሆን ብዙ አይነት የመቅሰፍት ሸክም አለባቸው ተብሎ ሲባል ሰው ሁሉ ይቀልድ ያፌዝ ነበር ከጥቂቶች በስተቀር። ይህንን እውነት እግዚአብሔር ልቦናቸውን አቃንቶላቸው አብርቶላቸው ከተቀበሉት ከተመረጡት ውጭ ማንም አይቀበልም ነበር። አንደኛ ስለ ዱባይ ይሄ ነው። ሁለተኛ ቀድማ ተዋራጅ ሀገር እንደ ዓለም ምናልባት ኢትዮጵያ ዓለም ብርሃን መልእክት አንድ ላይ አጠፋፋ በአንድ ሰዓት ውስጥ ትጠፋለች ይላል አሜሪካን ይላል። ነገር ግን ምናልባት የአሜሪካንን አጠፋፍ መልእክት አንድ ላይ ትመለከቱታላችሁ። እስራኤል የቀደመች ከሁሉም ግንባር ቀደም ተዋራጅ ሀገር ነው የምትሆነው። የእስራኤል ሀገር አካሄድ ከዚህ በኋላ ቁልቁለት፣ የፍርስራሽ ክምር፣ የተለያየ ነገር ነው የምትመለከቱት። ምናልባት ስዕላዊ መግለጫዎችን አንዳንድ ጊዜ በንጽጽር ቻናል የምንለቀው መረዳቱ እንዲኖራችሁ ነው። እስራኤል ማለት ቀድማ የምትዋረድ ሀገር ነች። ቸሩ መድኃኔዓለም እንደ ቃሉ በስተመጨረሻ ጊዜና ሰዓት መቅሰፍቶቹን ከቤቱ እንደሚጀምር በቃሉ ላይ አስቀምጦልናል። ከቤቴ ጀምራለሁ ሲባል የእሱ ቤት ከሆኑት ሁሉ ነው። ከቅድስት ሀገር ኢትዮጵያ፣ ከቅድስት ቤተ ክርስቲያን ብሎም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስን ባይቀበሉትም በዛው መጠን አሳልፈው ለመስቀል ቢያበቁትም ለግርፋት ለስቃይ ቢያደርሱትም ሕዝቡ ሁሉ ይሰቀል ደሙ በእኛም በልጅ ልጆቻችን የሚለፍ እስከ ማለት ደረጃ ድረስ በአፋቸው የፈረዱት አሁን እስራኤል ሀገር ላይ የምንመለከተው የምናየው ሰቆቃ ትላንትና ከልጅ ልጆቻቸው የመጣው የጌታችንን የመድኃኒታችን የኢየሱስ ክርስቶስን የፈጣሪዋን ደም ያፈሰሰች ሀገር ብትኖር እስራኤል ነች። የፈጣሪያቸውን ደም ያፈሰሱ ቢኖሩ እስራኤሎች ናቸው። ከፍተኛ ቅጣት ስለሚያገኛቸው መደናገጥ አያስፈልግም። በእስራኤል ሀገር ላይ የምትኖሩ የኢትዮጵያ ዓለም ብርሃን ቤተሰቦች በብዛት እንዳላችሁ ይታወቃል። ነገር ግን ፈቃድ እግዚአብሔርን መጠየቅ መልካም ነው። አሁን እኛ ይሄንን ማሳሰቢያ ያወጣናል። የእግዚአብሔርን ፈቃድ መጠየቅ ባላችሁበት ምንም አይነት ነገር ቢሆን ኢትዮጵያ ዓለም ብርሃን መልእክት 8 ላይ እንደተነገረው በእሳት ውስጥ ብትመላለሱ የፀጉራችሁን ቅንጣት አንዳች የሚነካ ነገር እንደሌለ ተነግሮ ይህን ደግሞ እያያችሁት ነው። ነገር ግን ሀገሪቷ እጅግ የምትዋረድ ሀገር ነች። ይህንንም እግዚአብሔር ተናግሯል። ጠይቁበት እና ይሄ ነው የሚቀጥለው። ምንም አስረጂ የሚሆን ነገር ባላብራራም ኢትዮጵያ ዓለም ብርሃን መልእክት 3 ላይ የእስራኤልን ሸክሟን መመልከት መልካም ነው። እዛ ላይ ተጠቅሷል እና ዋናው ከመከራው ከየትኛውም ሀገር ላይ ከሚከናወነው መከራ የሚተርፉት ቅን፣ የዋ፣ ትሁት ሰዎች በአጠቃላይ መልካም ሰዎች እንደሆኑ ሁላችሁም እንድትገነዘቡ እንፈልጋለን። እግዚአብሔር አምላክ በቃሉ የተናገረው ለዛ ለበጎ ቀን የሚታተሙት እነዚህ እንደሆኑ ሁላችሁም ልታውቁ ይገባል። ስለ ቅድስት ሀገራችን ስለ ኢትዮጵያ ነፃ መውጣት ኢትዮጵያ ዓለም ብርሃን መልእክት ላይ ተጠቅሷል። ቀድማ ነፃ የምትወጣው ሀገር
ኢትዮጵያ እንደሆነች ሁላችሁም ልትገነዘቡ ይገባል። ቀድማ ነፃ ከወጣች በኋላ የሌሎቹ ሀገራት መቅሰፍት ከኢትዮጵያ ነፃ መውጣት በኋላ 1000 እጥፍ 100 እጥፍ ከዛም በላይ እንደየሀገራት እንደ ትዕቢታቸው የሚሰፈርላቸው ይሆናል። ይሄንንም ኢትዮጵያ ዓለም ብርሃን መልእክት በደንብ ያስረዳል። ዛሬ ኢትዮጵያ ላይ የምንመለከተው የነዳጅ መጥፋት፣ የመኪና መቆም ምንም ሊደንቀን አይገባም። የሚቀጥለው ምንድነው? ሱቆች ይዘጋሉ። የሚቀጥለው ምንድነው? እህሎች ከየክፍላት ሀገራት ውስጥ ተሰብስቦ ማምጣት የሚቻለው ሁል ጊዜ በመጓጓዣ በመኪና ነው። ይህ ሂደት ወደ ከተማ እህሎች መግባት ስለማይችሉ ይህንን ታሳቢ ማድረግ ሸቀጣ ሸቀጦችም ይሆኑ ልዩ ልዩ ለሰው ልጆች መሰረታዊ የሆኑ ነገሮች ከወደብም ከውጭ ሀገራትም ከየትም የሚመጡት ዋናው የኢኮኖሚው የሀገሪቷም ይሁን የዓለም የኢኮኖሚ ዋልታ ተብሎ የሚታሰበው ዋናው ነገር ምናልባት በብዛት ሲጠፋ ነው ለሰው የታወቀው ነዳጅ ነው። ነዳጅ ግን ዛሬ ስለሌለ ዛሬ የምታዩት ነገር ነገ ይስተካከላል ከማለት ይልቅ አቅም ያላችሁ የኢትዮጵያ ዓለም ብርሃን ቤተሰቦች እዚህ ጋር አጽንኦት ሰጥተን ልንናገር የሚገባን ነገር ቢኖር አቅማችሁ በፈቀደ ተዘጋጁ። ከዚህ በኋላ ተዘጋጁ የሚል ቋንቋ እንናገረው። ምክንያቱም አንዳንዶች የኛም የኢትዮጵያ ዓለም ብርሃን ቤተሰብ ሆናችሁ ተዘጋጁ የሚለውን ቃል እያቃለላችሁ እንደሆነ እየተገነዘብን ነው። ስለዚህ ይሄ ነው የሚሆነው። ነገ ሱቅ ሰፈራችሁ ሱቅ አታገኙ። ከየት ያመጣውን ዕቃ ነው የሚሸጠው? ያለ ነዳጅ መጓጓዝ ይቻላል እንዴ? ከሰፈራችሁ እህል ለመግዛት ወጣ ብላችሁ እኮ በነዳጅ ወይ በመኪና የመጣው ነው እህል ነው አይደል እንዴ የምትሸምቱት? የለም። አሁን ገጠራማው የኢትዮጵያ ክልል ላይ እህሉ ባለበት ሂሳብ ተቀምጧል። ወደ ከተማ ደግሞ እህል ምን ያህል ከፍ እያለ እንደሆነ እያያችሁ ነው። አጭር ትራንስፖርት የ100 ብር የ150 ብር ትራንስፖርት 1500 ብርና እስከ 1700 ብር መድረሱን እንግዲህ ተጠቃሚ የሆናችሁ ሰዎች ታውቁታላችሁ። ምንድነው እየጠበቃችሁ ያላችሁት? የኢትዮጵያ ዓለም ብርሃን ቤተሰቦች በተለይ ሌላውም ቅን የዋህ ትሁት ሕዝቦች ለኢትዮጵያ ዓለም ብርሃን መልእክታት በበጎ አስተሳሰብ የምትመለከቱ በቅን የምትመለከቱ እግዚአብሔር ያመጣልን እውነተኛ የትንቢት ቃል ነው ብላችሁ ለተቀበላችሁ ተዘጋጁ። 4 ነጥብ። በስተመጨረሻ እንዴ እኛ እኮ ቀድመን የምንነግራችሁ ለምንድን ነው? በኋላ መጨረሻ ላይ ማን ነው የሚጎዳው? እናንተው ናችሁ። ስለዚህ ተዘጋጁ። ነገም አይደለም ዛሬም አይደለም፣ አሁኑኑ ተዘጋጁ። ከዚህ በፊት ተዘጋጁ ተብለናል። ከዚህ በፊት ተዘጋጁ የተባልነው የእግዚአብሔርን ቀን ለመጠበቅ አይደለም። ዛሬ ምን አለ? ዛሬ እሺ እንደተመዘገባችሁ ወይ ደግሞ ዛሬ የኢትዮጵያ ዓለም ብርሃን ቤተሰብ እንደሆናችሁ አድርጋችሁ እንደ አዲስ ለምን አትጀምሩ? እኛ በደል ሰርተን፣ እኛ ኃጢአት ሰርተን፣ እኛ ነውር ሰርተን፣ እኛ እግዚአብሔርን አሳዝነን ይቅር በለን ብለን በእግዚአብሔር ፊት በምንደፋ ጊዜና ሰዓት እግዚአብሔርን ይቅርታ ስንጠይቅ እግዚአብሔር እንደ አዲስ አይደል እንዴ? እንደ ልጁ እንደ አዲስ አይደል እንዴ የሚመለከተን? ለምንድን ነው ትላንትና ተዘጋጁ ስለተባልን ዛሬ እንዴት የሚል ጥርጣሬ ለምን ይኖራችኋል እንዴ? በፍቅሩ ጎብኝቶ ቃል ኪዳን የገባልን ቸሩ መድኃኔዓለም የተመሰገነ ይሁን። ለምን እድሜን በሙሉ 40 ዓመት ለምን አልዘጋጅም? የኢትዮጵያ ዓለም ብርሃን ቤተሰቦች ከቀደሙት ውጪ የተዘጋጃችሁት በጣም እርግጠኛ ነኝ ወይ 5 ዓመት ነው ወይ 6 ዓመት ነው። በጣም ከበዛ 6 ወይ 5 ዓመት ነው። 40 ዓመት የተዘጋጁ ይኖራሉ። እግዚአብሔር አምላክ ነግሯቸው እግዚአብሔር ወደፊት ምን ሊያደርግ እንደሚችል እግዚአብሔር አምላክ አስረድቷቸው በመንፈስ ቅዱስ ተመርተው የሚዘጋጁ አሉ። ኢትዮጵያ ዓለም ብርሃን መልእክታት ሳይወጡ እግዚአብሔር የሚመራቸው እኮ ሰዎች አሉ።
አሉ እኮ እኛ ጋር መጣችኋል እኮ የኢትዮጵያ ዓለም ብርሃን ቤተሰቦች እግዚአብሔር ይህንን ከነገረኝ 40 ዓመቴ ነው 50 ዓመቴ ነው 30 ዓመቴ ነው የምትሉ። ስለዚህ ኢትዮጵያ ዓለም ብርሃን መልእክት ከወጣ ደግሞ 20 ዓመቱ ነው። 20 ዓመት ሙሉ የተዘጋጁ 19 ዓመት ሙሉ የተዘጋጁ ዝግጅቶቻቸው ልክ የእግዚአብሔር ቀን ሲዘገይ እንደገና የሚዘጋጁ ስለዚህ የምትዘጋጁትን ሂደት መሰረታዊ የቤት መገልገያ የሆነ ቀለብ ከሆነ ያንን ቀለብ እየተጠቀማችሁ ከስሩ ሌላ በመተካት እንደዚህ ነው መዘጋጀት ያለባችሁ። እንደዚህ ነበር ከዚህ በፊት የተነጋገርነው። አሁን ግን ለይቶለታል ሁሉ ነገር የለም። በየክፍላት ሀገራቱ የሚንቀሳቀስ መኪና የለም። እኛም እኮ ለስራ ስንንቀሳቀስ እንመለከታለን። መጨረሻ ላይ ምንድነው የምትሆኑት? ልጆች የያዛችሁ ቀለብ የሌላችሁ የኢትዮጵያ ዓለም ብርሃን ቤተሰቦች ተረዳዱ፣ ተጋገዙ። አቅም ያለው አቅም ለሌለው በየጽዋ ማህበራት ከዚህ ጊዜ በላይ እናንተ ልትረዳዱ የምትችሉበት ጊዜ መቼ ነው? ፍቅራችሁስ እስከምን ደረጃ ድረስ ነው? ፍቅርን ገንዘብ፣ ጥቅም ወሰን ያበጅለታል እንዴ? ቸሩ መድኃኔዓለም እኮ በፍቅር ተስቦ ለኛ ምንድነው የከፈለው? ህይወቱን እኮ ነው የሰጠን። የዘላለም ህይወት ለኛ ሲሰጠን ህይወቱን ከፍሎ ነው አይደል? ስለዚህ እኛ እውነት እርስ በርስ እንዋደዳለን? እውነት ፍቅር አለን? አንዳችን አቅም እያለን ለአንዳችን የምንሰስት ከሆነ እውነተኛ ፍቅር የለንም። ስለዚህ ይህንን በደንብ አስቡበት። በየጽዋ ማህበራት ውስጥ ያላችሁ እግዚአብሔር አምላክ ዛሬ በበረከት ባርኳችሁ አቅም እየሰጣችሁ ለሌሎች እህት ወንድሞቻችሁ የማታግዙ ከሆነ ለእናት ለአባቶቻችን የማታግዙ ከሆነ ታዲያ የእናንተ ፍቅር ምንድነው? የእናንተ ወንድማማችነት፣ የእናንተ እህትነት እምን ድረስ ነው? እስቲ ራሳችሁ የምትመለከቱ መልካም ነው። ተዘጋጁ። የመጨረሻ ቃላችን ነው። ምክንያቱም ጊዜውን የምትመለከቱት ነው። ጊዜው እንደገና እፎይታ እንኳን ቢሰጥ የተዘጋጃችሁት ምን ይሆናል? ወደ ጥቅም ላይ ይውላል እኮ። ስለዚህ ይህንን ማድረግ ተገቢ ነው እንላለን እና የሚያላግጡትን የሚያሾፉትን ተዋቸው። የእነሱን ቃል አትስሙ። መኪናን ያቆመ ነዳጅን ያጠፋ አምላክ ነገ እኮ እስትንፋስን ያቆመዋል። ነገ በረሃብ ትቆላለህ። ስለዚህ ያ ነው እንጂ ዝም ብሎ አንዳንድ ጊዜ የቤተ ክህነትን ቱልቱላ የሚያዳምጡ ሌሎች ማህበረሰቦች እንጂ የኛ ቤተሰቦች ይህንን ልታዩ አይገባም። ምንም ነገር እንደሌለ ሰላም እንደሆነ ሆን ብለው ቅጥረኞችን በማሰማራት በልዩ ልዩ ስፍራ ምንም ነገር እንደሌለ የማረሳሳት ምንም እንደሌለ ሰው ደግሞ በመንግስት ላይ ሰው በቤተ ክህነት ላይ ሰው ይህንን መቅሰፍት በተለይ ይሄ መቅሰፍት እንዲመጣ ዋነኛ ፊት አውራሪ ሆነው ሰው የኢትዮጵያ ዓለም ብርሃን ቤተሰብ እንዳይሆን ወይም ደግሞ የኢትዮጵያ ዓለም ብርሃን መልእክትን እንዳያዳምጥ የ666 ነው የሌሎች እምነት ነው በማለት ይህንን የትንቢት ቃል ሰው እኮ ቀድሞ ይዘጋጅ ነበር። ሰው እኮ ቀድሞ ከረሃብ ከችግር ከስቃይ ከሰቆቃ እንዲድን ዝግጅቱ በነፍስም በስጋ እግዚአብሔርን ይቅርታ ጠይቆ በንስሐ ሕይወት ተመላልሶ ከእግዚአብሔር ምሕረት ያገኝ ነበር። ለዚህ ሁሉ መቅሰፍት የዳረገ ቄስ፣ ጳጳስ፣ ሰባኪ ነኝ ባይ የእነሱ ሥራ ነው። ኢትዮጵያ ዓለም ብርሃን ከዛሬ 20 ዓመት ጀምሮ መቅሰፍት እንደሚመጣ የመጨረሻው ጊዜ እንደመጣ ኢትዮጵያም ነፃ እንደምትወጣ ኢትዮጵያም ዓለምን እንደምትገዛ ኢትዮጵያም የዓለም ብርሃን እንደምትሆን ተነግሯል። ይህንን መልእክት አዳምጡ። እግዚአብሔር ያመጣው ነው እመኑ። ንጹሕ አረንጓዴ፣ ቢጫ፣ ቀይ ባንዲራችን የኢትዮጵያ ቅድስት ሀገር ባንዲራችን ከእግዚአብሔር የተቸራት የተሰጣትን አረንጓዴ፣ ቢጫ፣ ቀይ ባንዲራችንን ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ ዓለም ብርሃን
ኢትዮጵያ ዓለሙ ገዢ ከሚለው ጋር በቤታችሁ ላይ ስቀሉ። የታዘዘው መቅሰፍት እናንተ ቤት አይገባም። እግዚአብሔር አምላክ ያዘዛችሁን ይህንን ቃል ከንጹሕ የምንም አይነት የዲያብሎስ አርማ ካላረፈበት ሰንደቅ ጋር በቤታችሁ ከሰቀላችሁ የመልአኩ የቅዱስ ገብርኤል ጥበቃ አለው ይሄ ቤት ተብሎ ተነግሯል። ስለዚህ ይህንን እንዳትሰሙ የቤተ ክህነት ሴራ ወደ ኋላ ያዘገያችሁ ቅን የዋህ ትሑት ሕዝቦች የድንግል ማርያም ልጆች ዛሬም አስተውሉ። እኛ የኢትዮጵያ ዓለም ብርሃን ቤተሰቦች እንዲሁም ደግሞ በማዕከል መልእክት እናስተላልፋላችሁ ከእግዚአብሔር ታዘን እንዲሁም አባቶቻችን የሚያስተላልፉላችሁ መልእክትና እውነት ደረቅ ናት። እውነት ሁል ጊዜ ደረቅ ናት። አናቆለጳጵስልህም። እኛ የማንም ፖለቲከኛ አሸርጋጅ አይደለንም። ትጠፋለህ። እግዚአብሔር ተናግሯል። እግዚአብሔር መቅሰፍት አምጥቷል። 4 ነጥብ። ይህንን እውነት ነው ሁል ጊዜ ስንመሰክርም ይህን ያህል ዓመት የቆየ ነው። አሁንም እስከ መጨረሻው ደረጃ ድረስ ይህን ከመናገር የሚያግደን ቢኖር የእግዚአብሔር በቃችሁ የሚል ትእዛዝ እንጂ ማንም ምድራዊ ኃይል አያስቆመንም። ሌላው በአሜሪካ፣ በአውሮፓ እንዲሁም በልዩ ልዩ አረብ ሀገራት በአፍሪካም በኤዥያም ያላችሁ የኢትዮጵያ ዓለም ብርሃን ቤተሰብ ለመሆን የተመዘገባችሁ አሁንስ መቅሰፍቱን እያያችሁት ነው። አሁንም አልተገለጠላችሁም። አሁንስ ወደ ንስሐ አትሄዱ። ተመዝጋቢዎች ለሆናችሁ ነው የምናስተላልፈው። ከዚህ በላይ ምንላችሁ ነገር የለም። ምክንያቱም አንድ ጊዜ አምናችሁ መጣችሁ በአንዳንድ ሆድ አደር በሆኑ በልዩ ልዩ ቦታ ለፍራንክ ቂጭል ሲል ሁል ጊዜ ጆሮአቸው የሚሰባ ሰዎች ስላሉ እነሱ ለዩቲዩብ ለልዩ ልዩ ነገር ለልዩ ለጥቅም በሚያደርጉት ወይ ደግሞ ገንዘብ ተሰፍሮላቸው በሚያደርጉት ቱልቱላ ወደ ኋላ የቀራችሁ ዛሬም አስተውሉ። የኢትዮጵያ ዓለም ብርሃን ቤተሰብ የነበራችሁ እንዲሁም ደግሞ አሁንም የኢትዮጵያ ዓለም ብርሃን ቤተሰብ ሆናችሁ በልዩ ልዩ እንቅፋት ወደ ኋላ የምትዘገዩ አላችሁ። ለምሳሌ ሴቶች እህቶቻችን እንደ ተማራችሁት ሳትሆኑ፣ በተለይ ወጣቶች እንደ ተማራችሁት ሳትሆኑ ጥቂቶች ልትሆኑ ትችላላችሁ። ውጭ ሀገራት ላይ ከተማ ውስጥ በተለይ በጥቂቱ ደግሞ ክፍላት ሀገራት ላይ በአለባበስ ዘዳግም 22:5 መመልከት ነው። ሴት የወንድን ወንድ የሴትን አለባበስ እንዳይለብስ እግዚአብሔር ይከለክላል። ይህን የሚያደርግ በእግዚአብሔር ፊት የተጠላ ነው የሚለው። ስለዚህ በእግዚአብሔር ፊት ተጠልታችሁ የእግዚአብሔርን ቃል ኪዳን የሰጣችሁን ቃል ኪዳን ተካፋይ እንሆናለን ማለት አይቻልም። እየደጋገምን ነግረናል። መቅሰፍቱ እናንተን እንዳያካትት እንፈራለን፣ ደግሞ ያካትታል። ይሄ ለኢትዮጵያ ዓለም ብርሃን ቤተሰቦች። ሌላም በዚህ ደረጃ ያላችሁ እህቶቻችን እንደሆናችሁ ሁሉ ወንድሞቻችንም እግዚአብሔር ከማይወደው በተለይ ወጣቶች ነውር ከሆነው ያለፈው ዘመን ይበቃል ብለን ከጣል ነው ከክፉ አሰራርና ከክፉ አካሄድ ጋር ከመጥፎ ልምድ ጋር ተጣብቃችሁ ያላችሁ፣ ለምሳሌ ሱሶች ሊሆኑ ይችላሉ፣ የተለያዩ ሱሶች። ይህ እናት አባቶቻችንንም ያካትታል። የኢትዮጵያ ዓለም ብርሃን ቤተሰብ ሆናችሁ ከነዚህ ያልተላቀቃችሁ፣ ይሄ ሁሉ ጊዜ እኮ በእግዚአብሔር የተሰጠን እላያችን ላይ ያለውን እሾክ እግዚአብሔር ነውር እያነሳ እየጣለ ነው በዚህ ዓመታት ሁሉ። እናንተ ግን ፍቃድ ልትሰጡ ይገባል። እግዚአብሔርን መማፀን፣ በንስሐ ሕይወት መመላለስ። ያ ነው እላያችን ላይ ያለውን የሚጎረብጥ እኛንም የሚወጋን ለሰውም ደግሞ ጠንቅ የሚሆነውን እሾክና ነውር እግዚአብሔር እንዲያነሳልን የሚያደርገው የእኛ ተማጽኖ፣ የእኛ በንስሐ ሕይወት መመላለስ ነበር።
ስለዚህ ዛሬም ከዛ ያልወጣችሁ አላችሁ እና እኛ የምንለው ያለፈው ዘመን ይበቃል። የአሕዛብን ፈቃድ ያደረጋችሁበት በመዳራትና በሥጋ ምኞት በስካርም በዘፈንም ያለ ልክም በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃል አይደል? እግዚአብሔር አምላክ በቃሉ እንዳስቀመጠልን አንደኛ ጴጥሮስ ምዕራፍ 4 ቁጥር 3 ላይ። ስለዚህ ይበቃል። አሁን በንስሐ ሕይወት የምትመላለሱበት እንደሆነ የኢትዮጵያ ዓለም ብርሃን ቤተሰቦች ቃል ኪዳን ተገብቶልናል በማለት ያልሆነ አካሄድ፣ እግዚአብሔር የማይደግፈው፣ እግዚአብሔር የሚነቅፈው፣ በእግዚአብሔር ፊት የምንጠላበትን አካሄድ እና አሰራር በሕይወታችን ላይ የምንሰራ ከሆነ ከመከራ ሥጋ ከመከራ ነፍስ አንድንም። የኢትዮጵያ ዓለም ብርሃን ቤተሰብ ስለሆን ብቻ እግዚአብሔር የሚጠላውን ሳንጠላ ቀርተን እግዚአብሔር የሚወደውን ሳንወድ ቀርተን እግዚአብሔር የሚጠላውን እኛ የምንወድ ከሆነ ይሄ አግባብ አይደለም። አካሄዳችን እስቲ ቆም ብለን ከእግዚአብሔር ጋር ምንድነው የኔ ስህተት ብሎ ሁሉም የኢትዮጵያ ዓለም ብርሃን ቤተሰብ መልካም ነገሩን አይደለም መልካም ያልሆነውን ከእግዚአብሔር መጠየቅ አለበት። ስለዚህ ብዙሃን የኢትዮጵያ ዓለም ብርሃን ቤተሰብ ጽዋ ማህበር ያለው ጽዋ የሚጠጣ ከእህት ወንድሞቹ ጋር በጸሎትም በእግዚአብሔር ፊት በጉባኤም በግልም እልፍኙን ዘግቶ ለጸሎት የሚቆምና በንስሐ ሕይወት የሚመላለስ ነው። ነገር ግን ምንድነው ምን ላይ ነኝ ያለሁት? አሁን ላይ እግዚአብሔር የሚወደው ነገር ላይ ነኝ ወይስ አይደለም? አንዳንድ ጊዜ እንደ ልምድ የያዝናቸው ቅድም እንዳልነው እንደ ሱስ እንደ ተለያዩ ነገሮች እነዛ ነገሮች ትክክል ናቸው አይደሉም በሚል አንዳንድ የተወዛገበ አካሄድ ውስጥ የምትሄዱ ሰዎች ካላችሁ ይህንን እያደረግኩ ነው። ይሄ በእግዚአብሔር ይወደዳል አይወደድም? እኛን እኮ በውስጥ ብታናግሩ መልካም። በውስጥ ቴሌግራም ላይ ብትጽፉልን ወይ ደግሞ እዛ ላይ ሪከርድ ብታስቀምጡልን አይ ይሄ በዚህ ምክንያት ከነ ማስረጃው ነው እግዚአብሔር ካለው ከቃሉ ጋር በዚህ ምክንያት ይሄንን የሚያደርግ የኢትዮጵያ ዓለም ብርሃን ቤተሰብ ሊሆን አይችልም አይገባም ብለን ለማስተካከል እንኳን ጥረት ለማድረግ ወደኛ አትመጡም። አንዳንዶች አትመጡም። እንዲህ አይነት ማንኛውም ነገር ሊሆን ይችላል። በግልጽ እንደ ቤተሰብ የማንነጋገር ከሆነ አስቸጋሪ ነው። የኢትዮጵያ ዓለም ብርሃን ቤተሰብ የሆናችሁ ተመዝጋቢ የሆናችሁ አላችሁ፣ የጽዋ ማህበርተኛ የሆናችሁ አላችሁ። ወደኔ መልእክት ስታስቀምጡ በማዕከል ደረጃ ስንመለከተው ተአምር ቢመጣ የእናንተ ሚስጥር ለሌላ ሰው አይነገርም። ይሄ መንፈሳዊ አሰራርም አይደለም። ሚስጥራችሁ የማይወጣው ለማን ሲባል ነው? ለራሳችን ስንል ነው። ከእግዚአብሔር የሆነውን ማጣት የሚፈልግ እዚህ ቦታ ላይ ለአገልግሎት የተቀመጠ ማንም ሰው የለም። ስለዚህ በዚህ ጉዳይ እየተነጋገርንበት ራሳችንን ማረቅና ማረም ተገቢ ነው እንላለን። ሌላው በጽዋ ማህበራት ላይ የተነሱ በልዩ ልዩ ቦታ ላይ የሚነሱ ጥያቄዎች አሉ። የጽዋ ማህበራችንን ዓመታዊ ክብረ በዓል በዛን ቀን እኛ ቢያንስ ዝክር ብናደርግ ወይ ደግሞ ጽዋ ብንፋተት የዛ ጽዋ ተረኛ እኔ ብሆን የማገኘው ቃል ኪዳን በዕለቱ የተገባለትን ከመድኃኔዓለም የተሰጠውን ቃል ኪዳን ተካፋይ እሆናለሁ። ዝክርን የዘከረ የሚለውን በዕለቱ። ስለዚህ እኔ የምጠጣው ጽዋ ማህበር የካቲት ነውና ወደ ታኅሳስ አምጡልኝ ወደ ሐምሌ አድርጉልኝ የሚሉ ሂደቶች በብዛት እየተበራከቱ ይገኛሉ። ይሄ አይቻልም። አንድ ጊዜ ለዛ ጽዋ ማህበር የተሰጣችሁ ቀን አለ። በዛ ቀን አማካኝነት ነው እንጂ ያንን ጽዋ ማህበር መመራት ያለበት ሌላ ራሱን በቻለ መልኩ አንዳንድ ጊዜ እንደዚህ አይነት እኮ በብልጠት እኮ በረከት አይገኝም። በየዋነትና በቅንነት ነው። ስለዚህ እግዚአብሔር አምላክ በወሩም ቢሆን በረከት አገኘው ካለ ማን ይነፍጋችኋል? ስለዚህ እንዲህ አይነት ጥያቄ በብዙ ቦታ እየተነሳ ስለሆነ ያ አይቻልም። የጽዋ
ላይ ያሉ ትጉሃን መማክርት አመራሮች የሚመሩትና ሙሴዎች እነሱ ከሚሏችሁ መመሪያ ባትወጡ መልካም ነው። ምክንያቱም በስርዓት መመራት ስላለበት። ኢትዮጵያ ዓለም ብርሃን መልእክታትን ሰምተን አናቅም የምትሉ በውስጥ ጠይቁን፣ እኛ መልእክቱን እንልክላችኋለን። በየጊዜው ግን በተቻለ መጠን መማማሪያ የሚለው ግሩፕ ላይ መልእክቱ እንደ አዲስ ይለቀቃል። ያው እዛ ላይ እያያችሁ ማዳመጥ ለምትፈልጉ ወይ ደግሞ አዳምጣችሁ ለማታቁ አንብባችሁ ለማታቁ እዛ ላይ እናስቀምጣለን። በውስጥ ግን ለምትፈልጉ ለመላክ ሁሉ ጊዜ ፈቃደኞች ነን። ጠይቁን በውስጥ ራዕይ ዮሐንስ 20 ላይ ለማናገር የምትፈልጉ ፊት ለፊት ገጹ ላይ ሊንክ አለ። ወደ ላይ ስትወጡ ሊንክ አለ። በዛ ሊንክ አማካኝነት በውስጥ ማናገር ትችላላችሁ ማለት ነው። አንዳንድ ቤተሰቦቻችን የምትጠይቁን በየጊዜውና በየሰዓቱ በዩቲዩብ ይሆናል በማህበራዊ ማንኛውም ገጽ ላይ አሁን ላይ ትንቢት እንናገራለን የሚሉ ሰዎች እየመጡ ነው። የቀድሞም ነበሩ። እነዚህ የኢትዮጵያ ዓለም ብርሃን ቤተሰቦች ናቸው ወይ? እንዲህ አይነት ጥያቄዎች አሉ። እኛ በዋናነት ነግረናቸዋል። እዚህ ቴሌግራም ላይ የሚተላለፍ በራዕይ ዮሐንስ 20 እንዲሁም በአጋር ግሩፖች ቻናሎች የሚተላለፍ የኢትዮጵያ ዓለም ብርሃን ከቀደሙት ውጭ አሁን አዳዲስ የሚመጡ አሉ። ዩቲዩቦች አሉ። የኢትዮጵያ ዓለም ብርሃን ቤተሰቦች ዩቲዩብ የሚያስተላልፉ አሉ። ቤተሰቦቻችን ናቸው። እነሱም በራሳቸው መክሊታቸውን ለማትረፍ መልእክቱን በልዩ ልዩ መንገድ ለሰው በመግለጽ እንዳሉ ከዚህ በፊትም እንደነበሩ ለዓመታት ታውቃላችሁ። አዳዲስ እየመጡ ቃለ መጠይቅ እየተደረገላቸው ትንቢት ተናጋሪ ነን የሚሉ አሉ። አንዳንዶች ፍጹም ውሸታሞች ናቸው። የሚናገሩት ትንቢት እንኳን ፍጹም እንኳን እውነት ሊሆን ቀርቶ ፍጹም ከውሸት እንኳን የተጠጋ አይደለም። እንኳን ከእውነት ሊጠጋ ቀርቶ አንዳንዶች ደግሞ መልካሞች የሆኑና እውነተኛውን ትንቢት ይናገራሉ፣ ነገር ግን አይጨርሱትም። ከኢትዮጵያ ዓለም ብርሃን ጋር ያላቸው ከፍተኛ ልዩነት ምንድነው? ኢትዮጵያ ዓለም ብርሃን መልእክታት እንዲሁም የትንቢት ቃላት መልእክት 1 እስከ መልእክት 10 ድረስ የተነገሩት ልዩ ልዩ ማሳሰቢያዎች፣ መግለጫዎች፣ ትምህርት አዘል መግለጫዎች ሲነገሩ እዛ ውስጥ የሚተላለፉት ቃላት በአጠቃላይ ስለ መጪው ጊዜና ሰዓት አስረጂ ናቸው። በብዛት መልእክታቱ የኢትዮጵያ ዓለም ብርሃን መልእክታት ኢትዮጵያ ዓለም ብርሃን ነገ ኢትዮጵያ ዓለምን እንደምገዛ ሲናገር እስከምን ድረስ ነው የተነገረው? እስከ ትንሣኤ ዘመን ድረስ። መቅሰፍት አለ። መጀመሪያ ቀድማ ነፃ የምትወጣው ሀገር ኢትዮጵያ ነች። ዓለም ላይ ያሉ መንግስታት በቅጣት ሀገራቸውን ለምነው እንደሚያስረክቡ ኢትዮጵያም ዓለምን እንደምትገዛ ሲናገር በዛው መጠን ቀድማ ነፃ የምትወጣው ኢትዮጵያ ራሷ በመቅሰፍት ተጎብኝታ ነገ ለልዑል ባሮች ስልጣኑን እንደሚረከቡ በስላሴ ፍቃድም ኢትዮጵያንም ዓለምንም እንደሚመሩ ይናገራል። እስከምን ድረስ? እስከ ትንሣኤው ድረስ። ስለዚህ መቅሰፍት አለ ብሎ አይቆምም። አሁን ብዙዎች መቅሰፍት አለ ይሉና ይቆማሉ። መቅሰፍት አለ፣ መቅሰፍት መጥቷል፣ እሳት ሊዘንብ ነው፣ የተለያየ ነገር ይላል። ከዛስ በኋላ ኢትዮጵያ የዓለም ብርሃን ከመቅሰፍት በኋላ እግዚአብሔር እንደወደደ እንደፈቀደ ለስላሴ ባለሟልና እንደራሴ ለሆኑት ለንጉሠ ነገሥት ቴዎድሮስ ኢትዮጵያን እንዲሁም ዓለምን እግዚአብሔር እንደተናገረው እግዚአብሔር አሳልፎ ይሰጣል። በስራቸውም 40 ንጉሶች ይኖራሉ። እነዛ 40 ንጉሶች ኢትዮጵያንም እንዲሁም ደግሞ ዓለምንም ያስተዳድራሉ። ይህን ኢትዮጵያ ዓለም ብርሃን መልእክት 3 መመልከት ነው። ከዛም በኋላ ከመቅሰፍቱ በኋላ ከንቅለ ተከላው ከሽግግር ዘመን እና ጊዜ በኋላ ኢትዮጵያ ትንሣኤ አላት። ከትንሣኤ በኋላ እስከ ፍጻሜ ደረጃ ድረስ ይናገራል ኢትዮጵያ ዓለም ብርሃን መልእክት።
ለዚህ ደግሞ አስረጅ የሚሆነው ኢትዮጵያ ዓለም ብርሃን መልእክት 5 መጨረሻው ላይ ባለፈውም ነግረናችኋል። ዮሐንስ ራእይ ምዕራፍ 20 መሰረት ያደረገ ቃል አለ። ስለዚህ ትንቢት መናገር ማለት እስከ ፍጻሜው ነው እንጂ ስለቆነጸለ እነዛን ሰዎች በቁንጽል ለምንድን ነው ማዳመጥ ያስፈልገን? ለምንድን ነው አዳዲስ ሰዎችን ለማዳመጥ ግን ማለት ሁሉ ጊዜ አዳዲስ ነገሮችን ለማዳመጥ ትጉ ነን። እዚህ ላይ ሲለቀቅ ትምህርት፣ ማሳሰቢያ፣ መግለጫ፣ ትምህርት አዘል መግለጫዎች፣ የተለያዩ መልእክቶች ሲለቀቁ ግን እኔ ለምን እንደሆነ አላውቅም በእጅ ያዙት ሆነባችሁ መሰለኝ አንዳንዶች። ስለዚህ አሁንም የኢትዮጵያ ዓለም ብርሃን ቤተሰብ የሆናችሁት ብትታረሙ መልካም ነው እንላለን እንጂ ዝም ብላችሁ እነ አንቶኒ በለፈለፉ ቁጥር ኢትዮጵያ ዓለም ብርሃን መልእክት ላይ 10 ሚሊዮን ይተርፋል ይላል ኢትዮጵያ ላይ ምናምን እያሉ መተቸት አይደለም ዋናው ነገር። መጀመሪያ እኔ ተርፋለሁ ወይ ማለት ነው። 10 ሚሊዮን ውስጥ አለው የለውም ትልቁ ነገር። ይሄ ደግሞ ይሆናል አይሆንም አብረን የምንመለከተው አይደል እንዴ? ወደፊት ለፊት የሚመጣ እኮ ነው። ስለዚህ ለበጎ ቀን የታተሙት ታተመዋል። ለበጎ ቀን ያልታተምከው ትዕቢተኛና ወራዳ ከሆንክ ደግሞ ለመቅሰፍት የታዘዙት ቀንጥሰው ይጥሉሃል። ይሄ አይቀርም። ይሄ የሚሆነው እውነት ነው እና ከዚህ በፊት አታስታውሱ? የዛር መንፈስ ይዟቸው ነው እስከ ማለት ደረጃ ድረስ ተደርሷል። እነዚህ ሰዎች አሉ። ለጤናቸው እንደምን ናቸው? ሰክረው ነው የለፈለፉት ጽዋትው የሚባል እንደዚህ ሁሉ ብለውናል አሉ። እነዚህን ሰዎች እየተመለከታችሁ ነው? ምን አይነት አስተያየት እየሰጣችኋቸው ነው? ነባር ተቺዎቻችንን አዳዲስ ተቺዎቻችንን ማዳመጥ አይደለም። አጋንንትማ አያልቅበትም። ብዙ አይነት አምሳያዎች አሉት። መልኩን የሚመስል በቀቀኖች አሉት አጋንንት። የአጋንንት መልክ በካርቦን የተሰጣቸው ውሉድ አጋንንት አሉ። ስለዚህ አሁንም ቢሆን ሌቦችን፣ ነውረኞችን እነሱን በማዳመጥ ምንድን ነው የምናተርፈው? ሌላ እምነት ነው ብለው ሲተቹን አልነበረ እንዴ? ስለዚህ እነዛን ሰዎች እያመጣችሁ እንደ ጥያቄ ባታነሱ ብን መልካም ነው። የኢትዮጵያ ዓለም ብርሃን ቤተሰቦች ማስተዋል ያለብን ነገር አለ። ዛሬ እኮ የንጉሠ ነገሥት ቴዎድሮስ እግዚአብሔር አምላክ የቀባቸው አባታችን የእሳቸው ሰረገላ በእምነት ተሰርቶ እዚህ ደረጃ ድረስ ደርሰናል። ግን በእምነት ትመለከተዋለህ ወይ? እውነት ነው ወይ? መነቃነቅ ነው የቀረው። ሁሉ ነገር ዓለም ዲያብሎስ ነው የዚህን ያክል አግዝፋችሁ የምትመለከቷት ዓለም የዚህን ያክል እኮ ያደረጋት ዲያብሎስ ነው። ይሄ የምትመለከቱት ሁሉ የድንጋይ ቤት የሚመስለው ነገር የካርቶን ቤት ሆኖ ታዩታላችሁ። እንደዚህ የዚህን ያክል የሚገሰሉ እሳት የሚመስሉ ወይ ደግሞ እሳት ነን ብለው አስፈሪ ነን ብለው ሲናገሩ ሲለፈልፉ የምትመለከቷቸው ሰዎች እሳትን የተጠጋ ላስቲክ ሆኖ ሲጨማደዱ ታያቸዋላችሁ። አሁንም እየመጣ ነው። ይሄ ነው እየመጣ ያለው እና አንዳንድ ጊዜ ሳትፈሩ መመስከር መልካም ነው። በሰው ፊት የመሰከረልኝ በሰማይ ባለው በአባቴ ፊት መሰከርለታለሁ ቃሉ ነው እንጂ እንደነዚህ አይነት ጥያቄዎች ባታመጡልን፣ አዳዲስ ነገር ባታመጡ መልካም ነው። ሌላው አንዳንዶች መልካም ነው ይሄ ጥያቄ፣ መቅሰፍቱ መቼ ይቆማል? ይሄ መቅሰፍት አሁን ቁጥሩ ከፍተኛ በፐርሰንቱን እየጨመረ ነው የሚሄደው። እሺ መቅሰፍቱ መቼ ይቆማል? መቼ ነው ግን መቅሰፍቱ ሊቆም የሚችለው በሚለው ደረጃ የተቀባው ስልጣን ላይ ሲወጣ፣ ልክ እንደነ ንጉሥ ዳዊት የተቀባው ስልጣን ላይ ሲወጣ ይሄ ነው የሚሆነው። ይህ ለኛ ሀገር ብቻ ሳይሆን ለሌሎች ሀገራትም መንግስታትም ህዝብም እንዲያውም በሌላ ቋንቋም ቢሆን አንዳንድ በምትሰሯቸው በተለያየ ቴክኖሎጂም ቢሆን ይህንን እውነት ማስተላለፍ ነው። የተቀባው ኢትዮጵያ ላይ ያለው እግዚአብሔር አምላክ ለበጎ ቀን ያተመው
ከዘመናት በፊት ሲነገር የነበረው ያ ትንቢት ሲፈጸም ነው። ስለዚህ የተቀባው ስልጣን ላይ ሲወጣ መቅሰፍቱ የሚቆመው። ስለዚህ አሁን ጊዜው ጭንቅ መወጋጋት የምጣር መጀመሪያ የሚባልበት ጊዜ ማለት ይሄን ጊዜ ነው። በማቴዎስ ወንጌል ላይ እንዳለው ቃል እነርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻው ወደ እርሱ ቀርበው ንገረን፣ ይሄ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? አሉት። የዓለም መጨረሻ ምልክቱ የጦርም ወሬ ትሰሙ ዘንድ አላቸው። ይህ ሊሆን ግድ ነው፣ ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ዛሬ የምንመለከተው የመጣር መጀመሪያ እንጂ ገና ጀመረ እንጂ መቅሰፍቱ በመላት እንዳልሆነ ሁላችንም ልንገነዘበው እንደሚገባ ግልጽ ነው። ደጋግመንም ነግረናል። እሺ፣ ሌላው የተለየ አንዳንድ አስተያየት የተሰጠበት ሂደት ኢትዮጵያ የዓለም ብርሃን ቤተሰብ ሆነው እውነተኛ ያልሆኑ አሉ። ይህንን እንዴት ትመለከቱታላችሁ? ምክንያቱም እናንተም በማሳሰቢያም በመግለጫም እውነተኞቹ ትላላችሁ። ይህ እንዴት ነው የሚል ጥያቄ ደርሶናል። አዎ አንዳንዶች እንደምትመለከቱት እውነተኞች ያልሆኑ አሉ ትሉናላችሁ። አዎ እኛም እንመለከተዋል። እውነተኛ ያልሆኑት ማለት አካሄዳቸውን ከእግዚአብሔር ጋር ያላደረጉ፣ ንስሐ የማይገቡ፣ ከኃጢአት ያልወጡ። ሌላው የስም ቤተሰቦች መልእክት የማያዳምጡ፣ መግለጫ ማሳሰቢያ የማያዳምጡ፣ ትምህርት የማያዳምጡ፣ እግዚአብሔር የሚጠላውን አለባበስ ከዛ ቆርጠው ያልጣሉ፣ እንዲሁም ደግሞ የአዛዜል መንፈስን ክፋት የሚያስፈጽሙ ናቸው። የአዛዜል መንፈስ ክፋት ማለት ብዙ ነው። ይሄ የሚቀነዳደቡ የሚኳሉ የተለያየ መጽሐፈ ሄኖክ ምዕራፍ 2 መመልከት ነው። በአፍ አማኝ የሆኑ በልብ ባዶ ከቢጸ ሐሳውያን ጋር የሚተባበሩ ውግዘትም የማያከብሩ እነዚህ የኢትዮጵያ የዓለም ብርሃን እውነተኛ ቤተሰቦች ያልሆኑ ማለት ነው። በዛው መጠን እዚህ ቦታ ላይ መስቀል አለ፣ እዚህ ቦታ ላይ ነፍስ አባት አለ፣ እዚህ ቦታ ላይ አባት ያለ መቁጠሪያ ያዘ፣ እዚህ ቦታ ላይ ሰባኪ፣ እዚህ ቦታ ላይ ዘማሪ፣ ጳጳስ እያሉ እየተከተሉ የሚነግዱ ውግዘት የማያከብሩ በአገልጋይ ተብዮች የሚታለሉ እነዚህ የኢትዮጵያ የዓለም ብርሃን ቤተሰብ ያልሆኑ ማለት እነዚህ ናቸው እና እምነት የሌላቸው የኢትዮጵያ የዓለም ብርሃን ያልሆኑ ናቸው። ትልቁ የወርቅ ቁልፍ እንደተነገረን እንደተማርነው የወርቁ ቁልፍ ማለት እምነት ነው። ስለዚህ ይህንን ልትገነዘቡ ይገባል። ለኢትዮጵያ የዓለም ብርሃን ቤተሰቦች ለሆኑት ከዚህ በፊት ያለውን ማሳሰቢያ ለሌላም ለቅን ለየዋህ ለትሑት ሕዝቦች እንደነገርነው ሁሉ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተሰቦቻችን ለሆናችሁት ቅን የዋህ ትሑት ሆናችሁ ኢትዮጵያ የዓለም ብርሃን መልእክትን በቅንነት ለምትረዱም ለማትረዱ የምንናገረው ነገር ቢኖር እኛ የኢትዮጵያ የዓለም ብርሃን ቤተሰቦች ማለት በ40ና በ80 ከቅድስት ቤተ ክርስቲያን ስመ ክርስትና ያገኘን የኢየሱስ ክርስቶስ ሥጋና ደምን የተቀበልን በቤተ ክርስቲያን ውስጥ እውነተኛ አገልጋይ በነበረ ወቅት በኪዳኑ፣ በቅዳሴው፣ በማህሌቱ፣ በሰዓታቱ፣ በማንኛውም አምልኮተ እግዚአብሔር ሲፈጸም የምንገኝ የነበርን ነፍስ አባት የነበርን ሰበካ ጉባኤ የምንከፍል ለካህናቱ አፍ ማደፊያ
አቅርቦ የሚሉትን የምናቀርብ በሆሪያ ጽጌ ሳይቀር ለባለ ልደቱ፣ ለባለ ጥምቀቱ፣ ለባለ ትንሣኤው፣ ለባለ ዕርገቱ በቤተ ክርስቲያን እንዲሁም በሚያዙት ቦታ ላይ ሌት ተቀን የምንገኝ የንግስ በዓላትን እየጠበቅን በየቤተ ክርስቲያኑ የምንገኝ ብቻ በልዩ ልዩ ቤተ ክርስቲያን አገልግሎት፣ ስብከት፣ መዝሙር እንዲሁም ደግሞ የተለያየ አገልግሎት ላይ የምንገኝ የነበርን ነን። ዛሬ አገልጋዮች ተወግዘው ፍየሎችን እየነዱ በግን አግዱ ተብሎ የተሰጣቸውን ኃላፊነት ትተው ከተወገዙ በኋላ ከቅድስት ቤተ ክርስቲያናችን ያልወጣን ግን ከነሱ ከሚያደርጉት ማንኛውም መስዋዕት ጋር ራሳችንን ያልቀላቀልን ይሄ ነው እንጂ እኛ ሌላ እምነት እንደፈጠር፣ ሌላ ሰው እንደሆን፣ ሌላ ማንነት እንዳለን ተደርጎ የሚነገራችሁ ሂደት ተገቢ እንዳልሆነ እንድታውቁት እንፈልጋለን። እኛ ከቅድስት ቤተ ክርስቲያን የወጣን አይደለንም። ነገር ግን ከአገልግሎታቸው የሸሸነን። ምክንያቱም መስዋዕታችንን አንቀላቅለን እልፍኛችንን ዘግተን በቤታችን ለእግዚአብሔር ጸሎት እንድናደርግ መጽሐፍ ቅዱስ ያዛል። ያን እናደርጋለን። በቅድስት ቤተ ክርስቲያን ውስጥ አገልግሎት በሌለበት ጊዜና ሰዓት ውግዘት የምናከብር ስለሆን እየሄድን የቅድስት ቤተ ክርስቲያናችን በረከትና ጸጋ ተካፋዮችም ነን። ሄደንም የምንፈልገውን የትኛውንም ጥያቄያችንን ለቅድስት ቤተ ክርስቲያን ጠይቀን አመስግነ ነው የምንመለስ ነን። በንግስ ጊዜና ሰዓት ማንም ስለማይከለክለን የቃል ኪዳን ታቦቱንም አጅበን አመስግነንም ጸሎትም አድርሰን የምንመጣ ነን። ስለዚህ የተለየን ፍጡሮች ተደርገን የሚነገራችሁና የሚሳልላችሁ ስዕል እጅግ የተሳሳተ እንደሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች እንድትመለከቱት እንድታዩት እንፈልጋለን። ምክንያቱም አንድነት ህብረት ነው። እናንተ እውነትን መሰረት ባደረገ መልኩ ከኛ ጋር አበራችሁ፣ ይህንን እውነት ተገነዘባችሁ ማለት እናንተ ከመጣው ወይም ደግሞ ከሚመጣው አሁንም እየመጣ ካለው መቅሰፍት ዳናችሁ ማለት ነው። ስለዚህ ይህንን አጭበርባሪ ቄስ፣ አጭበርባሪ ጳጳስ፣ አጭበርባሪ ሰባኪ ነኝ ባይ ከቅዱስ ቤተ ክርስቲያን ጠራርጋችሁ ልታወጡ ነው። ስለዚህ እነሱ መከላከል አለባቸው። የተባለው እንደ ቃሉ ቢሆን እኮ ክርስቶስ እኮ ጴጥሮስ ሆይ ትወደኛለህን አይደል እንዴ ያለው። ስለዚህ የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለው። አዎ ጌታ ሆይ እንድወድህ አንተ ታውቃለህ አለው። ግልገሎቼን አሰማራ፣ በጎቼን ጠብቅ፣ ግልገሎቼን ጠብቅ። የዮና ልጅ ስምዖን ሆይ ትወደኛለህን? አዎ ጌታ ሆይ እንድወድህ አንተ ታውቃለህ አለው። ግልገሎቼን አሰማራ አለው። ደግሞም ሁለተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። አዎ ጌታ ሆይ እንድወድህ አንተ ታውቃለህ አለው። ጠቦቶቼን ጠብቅ አለው። ሦስተኛም ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን? አለው። ትወደኛለህ ያለው ሦስተኛ ጊዜ ስለሆነ ጴጥሮስም አዘነና ጌታ ሆይ አንተ ታውቃለህ እንድወድህ አለው። በጎቼን አሰማራ። እግዚአብሔር አምላክ አገልጋይ ከተባሉ ክርስቶስን የሚወዱ ከሆኑ እግዚአብሔር ያዘዘው ትእዛዝ ይሄ ነው። ግን እነሱ ፍየል ሲያግዱ ነው የሚውሉት። እነሱ የውጉዛን ስብስብ ሆነው ዛሬም በትዕቢታቸው በእግዚአብሔር ፊት በትዕቢት መቆም አይቻልም። በትዕቢታቸው ቆመው ነው የምናየው። ስለዚህ የኢትዮጵያ ዓለም ብርሃን ቤተሰቦች እንዲሁም ቅን የዋህ ትሑት ሕዝቦች የክርስቲያን አርማው መለያው ፈተናው ነውና እኛ የትኛውም አይነት ፈተና እግዚአብሔር ይመስገን እንደወደደ እንደፈቀደ ቸሩ መድኃኔዓለም ሁሉን አሳልፎታል፣ ነገንም ያሳልፍልናል ብለን በመከራም በፈተና ውስጥም ሆነን እግዚአብሔር አምላክ ቀኗ እስከ መጨረሻዋ ቀን ደረጃ ድረስ
እንደምንጠብቅ እግዚአብሔር ያውቃል። ስለዚህ ይህንን ነው ሁላችሁም እንድትገነዘቡ እንፈልጋለን። ሌላው ስለ ጽዋ ማህበራት ዝግጅት በስተመጨረሻ እንድታውቁ የምንፈልገው ነገር ቢኖር ጽዋ ማህበራት እንደሚታወቀው ጽዋው የሚፈተትበት ማንኛውም ነገር በይበልጥ በእህል ደረጃ ንጹሕ ስንዴ እንደሚያስፈልግ ግልጽ ነው። ይህንንም ሂደት የጽዋ ማህበርተኛ በሙሴ በትጉሃን መማክርት አመራር አማካኝነት አቅም ያለው አቅም ለሌለው እየደገፈ ሁሉም ደግሞ አቅም ካለው በመዋጮ ስንዴዎችን እያዘጋጃችሁ የዝግጅቱን ሂደት ምን ማድረግ ያለባችሁን ሂደት በውስጥ አናግሩን። እያዘጋጃችሁ ለተወሰኑ ለ6 ወር ከተቻለ ለዓመት አለበለዚያ ደግሞ ስንዴ ስለሆነ ለ6 ወርም ለ7 ወርም አዘጋጅታችሁ ነገ በዚህ ምክንያት ጽዋ አቋረጥን እንዳትሉ ልዩ ዝግጅት ብታደርጉ መልካም ነው። ይሄ የጽዋ ዝግጅት ልዩ ዝግጅት ነውና በውስጥ አናግሩን። ይህንን ለማለት ነው። ከዚህ የዘለለ የምንላችሁ አንዳች ነገር የለም። ስለነበረን ቆይታ የቸሩ መድኃኔዓለም የልዑል እግዚአብሔር ቅዱስ ፍቃድ ሆኖ ነውና የቆየነው የተነገራችሁ የመከራችሁ እንዲሁም የገሰጻችሁ እግዚአብሔር መንፈስ ቅዱስ ቸሩ ሥላሴ ነውና ተጠቀሙበት ምክሩን። እግዚአብሔር ይስጥልን። ስለነበረን ጊዜና ሰዓት እግዚአብሔር ያክብርልን። የእናንተው ደካማ ኃጢአተኛ በደለኛ ተራባተሌ የሆንኩኝ ወንድማችሁ እንዲሁም ልጃችሁ ነኝ። እኔ እግዚአብሔር ሲሰራ ሳይገባኝ የመላወስ ደካማ ነኝና እናንተም እህት ወንድሞቼ፣ እናት አባቶቼ ከኔ በረታችሁ ከኔም ያነሳችሁ በጸሎት አስቡኝ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። አሜን አሜን አሜን። ሰላም ሁኑ። ሰላም ያገናኘን። እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ